ሌላ ነገር እዚህኛው ላይ ስም አልጠቀስክም እኔ ነኝ ያገናኘሁት ብያለሁ። የህዝባዊ እምቢተኝነትና የሰላማዊ ትግል ዳይኮቶሚ በተመለከተ ነው ያነሳኸው እና በቅርቡ የቀረበ ከፋኖ በኩል የቀረበ የህዝባዊ እምቢተኝነት ጥሪ አለ እና ዘመነ ካሴ ያቀረበው ጥሪ ምንድነው? በከተማ ውስጥ እኛ የበኩላችንን እያደረግን ነው፣ የፋኖን አደረጃጀት እያስተካከልን ነው፣ በልዩ ልዩ ሁኔታ ትግሉ የሚጠናከርን ወደፊት የሚራመድበትን መንገድ እያሰናዳን ነው። ነገር ግን ይህ አገዛዝ በአጭር ጊዜ እንዲወድቅና ትግሉ እንዲያጠር የህዝብም ሰቆቃ በዛው መሰረት እንዲያጠር ከተማው ያለው ህብረተሰብም የበኩሉን መወጣት አለበት የሚል አስተያየት ሰጥቷል። አሁን የሐሳብ በተሰጠበት ወቅት የትጥቅ ትግልና በሰላማዊ ትግል ዙሪያ ያለ የሚባለውን ዳይኮቶሚ በተመለከተ እንደገና ውይይቱ ተቀስቅሷል እና እንዳልኩት ስም ባትጠቅስም አንተ ሰሞኑን በፋኖ በኩል ለከተማው ህዝብ የቀረበውን የህዝባዊ እምቢተኝነት ጥሪ በተመለከተ ታጣቂዎች እንኳን የሰላማዊ ትግላችን ፋይዳ ተገንዝበው ጥሪ ማቅረብ ጀምረዋል። ይሄም አንድ በጎ እመርታና ለሰላማዊ ትግል አዋጭነት ምስክር ነው ያሉትን ሰዎች ጠንከር አድርገህ ተችተሃል። ይህንን መሰል አስተያየት እዚህም ርዕዮት ላይ ባለፈው ሳምንት ያነሳው አቶ ልደቱ አያሌው ነው እና አንድ በጎ መሻሻል በጎ ምሳሌ ነው። ይሄ ሰላማዊ ትግል አዋጪ ለመሆኑ የአመለካከት ለውጥ እየመጣ ስለመሆኑ በፋኖ በኩል የቀረበው የህዝባዊ እምቢተኝነት ጥሪ ጥሩ ነገር ነው፣ እኛም በትጥቅ ትግል ውስጥ ያሉትን ሰዎች እንረዳቸዋለን የሚል አስተያየት ሰጥቶ የነበረው ልደቱ ነው እና ጥያቄ ምንድነው? ስለዛ አስተያየትና ስለመሰሉ አስተያየቶች ከሆነ እየተናገርክ የነበረው አንደኛ ትግላችን አዋጪ መሆኑን የትጥቅ ትግል እያካሄዱ ያሉት እንኳን ተቀብለውታል መባሉ ምቾት የሚነሳህ ለምንድን ነው? ልደቱ እና ሌሎች መሰሎቹ እንደዛ ቢሉ ምንድነው ችግሩ? ይህንን ማለት ወንጀልም ኃጢአትም ነው የሚል ቃል ተጠቅመሃልና እንደዛ እንድትል ያስቻለ ነገር ምንድነው ይልቃል? ብዙ ነገር ነው ቴዲ ያለበት እዚህ ሐሳብ ውስጥ በአጠቃላይ ያነሳቸው ነገሮች ብዙ ነገር ይይዛሉ። አንደኛ በዚህ ሂደት ውስጥ ሲታይ መጀመሪያ የአማራን ህዝብ ትግል ህዝባዊ ንቅናቄ መሆኑንና መንግስት ጦርነት አውጆበት አስቸኳይ ጊዜ አዋጅ አውጆ ባለበት ቦታ ሁሉ ብሎ ነው መንግስት መግለጫ ያወጣው አይደለ? ታስታውስ እንደሆነ ዶክተር ጌዲዮን ጢሞቴዎስ ሲያነብ እንዳስፈላጊነቱ ይሄ አስቸኳይ ጊዜ አዋጅ በሁኔታዎች ሁሉ በሁሉም ቦታ በአማራ ክልል እንዳለው ነው በሁሉም ቦታዎች እንዳስፈላጊው ነው ተብሎ እንግዲህ ተመልከት። በአማራ ክልል አጠቃላይ የታወጀ አዋጅ እንዳስፈላጊነቱ የትም ቦታ የሚደረግ ነው አዋጅ ስታስብ ያንድ የትጥቅ ትግል ፖለቲካ ነው ይሄ እና እነዛን ታጣቂዎች ይረዳቸዋል ብለ ነው ይሄንን የትግል ስልት ሁኔታ የምትገልጸው አንድ ሰው ሲተውተ አንድ መጀመሪያ ለዛ አስተያየት ነው መልስ እየሰጠህ የነበረው ለልደቱ አስተያየት አዎ ነው እንጂ ምንም ጥያቄ ላይ ተግባባን ለመሰለኝ ነው። አንተ ነገር ተወዳለህ አረጋግጠህ ሄድ በፍርድ ቤት ይሄ ባለሙያ መሆንና ከትራዲሽናል መካከል ያለ ውይይት ሲሆን እንደዚህ ነው። አየህ ማሩት አስለካኛል እና ይሄ የሆነበት ምክንያት ተመልከት እንግዲህ ገለጽኩልህ አይደለም። አሁን ልደቱ ደግሞ በየመንደሩ እኛ መንደር አንድ ቀን ሲናገር የሰማሁት እንደው በሰልፍ ነው ፋኖች የሚከላከሉት እኔ የተወለድኩበት ቦታ ላይ አለ። እንግዲህ ይሄ ከሆነ አጠቃላይ ህዝባዊ ንቅናቄ ሆኖ ለህልውና የሚደረግን ትግል ያንድ የትጥቅ ትግል አድርገህ አትበይን ባክህን ብዬ በአደባባይ ካንተ ጋር ሁሉ ስንከራከር ተናግሬያለሁ። የሚደረገውም የትግል ስልት ከምስራቁ የፖለቲካ ፍልስፍናና ከሳንሱ የተነሳ ወይም ደግሞ ከዛም በኋላ ዋና እንደው የጦርነት ጂኒየስ ነው የሚባለው ናፖሊዮን ሁሉ በተናገረው ነገር ኃይልህን ከፋፍለህ እንደነባራዊ ሁኔታው እየተቀያየርክ ስትራቴጂ ነው የሚባለው ብዙን ነገር ቴክኖሎጂን ዘመኑን የማይመጥን ሆኖ ይደረግ። ከዛም ያለፈ እንደው ስነ ልቦናን በትንሽ ዋጋ ማሸነፍን ፖለቲካንም መጨመር ከምራቡና የምስራቁ ፖለቲካ ልዩነት አድርገን ይሄንን እነሆችመኑና እነማኦ ሁሉ ያሸነፉበት የጦር ፍልስፍና ሆኖ አንድ ቦታ መቆጣጠር አይደለም።
በጦርነት የሴንተር ኦፍ ግራቪቲን ማጥፋት ዲሲሲቭ ቪክቶሪ ማድረግ አጠቃላይ ማድረግ የሚሉት የምዕራባውያን ሳይሆን የምስራቆችን ዛርቶ ፎዋርን ይዞ ኢንሰርክልመንትና አጠቃላይ በፖለቲካም በማህበራዊም በሁሉም በኩል በያሉ ነገሮች የሚደረጉ ነገሮች አጠቃላይ የሚደረግ ትግል ነው እንደውም ይሄንን የቻይናዎች ሪየል ፖለቲክ የሚያደርጉ ሰዎች ዲፕሎማሲንና ስትራቴጂን ሲረዱ ይሄ ጎናቺ የሚሉት የጨዋታ አይነት አላቸው ራሱ በሁሉም አቅጣጫ ሁሉንም አይነት ነገር አድርገው የሚያዩት ማሸነፍን ሁሉ ሳታውቀው የምታሸንፍበት ስትራቴጂ ነው ስለዚህ ይሄ ስንጀምር ጀምሮ ይሄንን ብለን ከኔ ጋር ተከራክሯል ደሞ ያንተን ሐሳብ የነሱ አርግ ያልወስደውም እንዳይ የነሱ ተወካይ ነው ሲል ሰምቻለሁ እኔ እንኳን ሳልሆን እንኳን ማለት የፋኖች ተወካይ ነው ይልቃል ብሎ ይላልና ከኔ ጋር ተከራክሯል ተነጋግሯል ይሄ ነገር ሁሉ አንደኛ ትግሉ ይህሉና ነው ተብሏል ሁለተኛ ሁለገብ ትግል ማድረግም ደግሞ የትግል ስልታችንም ይሄንን ሁሉ ያካተተ ነው ብለን አንድ ብለን እዚህ ሀገር ከመጣው ጀምሮ የፋኖ ትግል የትጥቅ ትግል አይደለም ብላ ማዛ ባደረግነው ቃለ መጠየቁስ ከሁለት ዓመት በፊት እዚህ እንደመጣው የሳሬ ሁለት ዓመት አካባቢ ባደረግነው ቃለ መጠየቁ ሁሉ ተናግሯል ይሄንን ዳይኮቶሚ ከየት አምጥቶ ነው የሚፈጥረው እሱ ነው እኔ አልገባኛል ከየት ነው ያመጣው እኛን ካልሰማን እኛ ካልተናገርን እኛ ካላል ከየት ነው የሚያመጣው ነው አንደኛ የትግሉ ባህሪው የድርጅት ፖለቲካ ሳይሆን ህዝብ ሁሉ የተነቃቀነቀበት ሁለገብ ትግል መሆኑን ካወቀ መጀመሪያ ጀምሮ እየነገርነውና እየተከራ አንተኮ የሰማያዊ ፓርቲ የህብረ ኢትዮጵያ ፓርቲ መሆኔን የመጀመሪያ ስጠይቀኝ እኮ ከዛው ታሉ አይደለም ወይስ አሁንም የፓርቲ አባል ነኝ እነሱ እንዳይታሰሩ በመናገረው ነገር ውስጥና አንድ ነገር ላይ እነሱን ጣጣ ለማምጣት አላገኛቸውም እንጂ አባል ነኝ አሁንም በዛው አምናለሁ ብዬ ነው ተከራከርኩት እኔ እንደሞ የነሱ ተወካይ አርጎኝ በአደባባይ ተናግሯል ከሱ ጋርም ስነጋገር አንተ አርሚቸር አካዳሚክ ነህ ወይ ያዋጣል ያዋጣም ትግል ይያልክ መጀመሪያ የምታወራ ከሰራ ሰርተ ፕራክቲሽነር ኮን ሰርቶ ማሳየት ነው እንጂ ይሄንን ዳይኮቶም የሚፈጥር ሌላ ሰው ሰምቼ አላውቅም አንተ ብቻ ነህ ያ ደግሞ ለሰላማዊ ትግል እኔ ብቻ ልዩ ጠበቃ ነኝ የሚልና ከሜዳ ሁሉ ዝም ብሎ ኢማጂነሪ ዳይኮቶም የምትፈጥር አንተ ብቻ ነህ ብዬ ተከራክሬዋለሁ ከአንተ ሜዳ ላይ ማለት ነው እና አየው ስትራቴጂ የለውም ብሎ አለኝ እኔ እድል ከሰሰጠኝ በአንድ ጊዜ ሰርቼ መምጣት ይችላልው ምናምን አለኝና እየጠየቁኝ ነው እንጂ እነመሳይ ምናምን ሁሉ ብሎኛል ያን ስለዚህ ያ እሱን ላነሳልህ ነበር አሁን በጠቀስከው ሰው ሚዲያ ላይ ሰላማዊ ትግል ይሰራል የምትለው ለምንድነው በማይሰራበት ሁኔታ ይሄንን ጨካኝ አገዛዝ አለ ትጥቅ መፋለም ይቻላል ብለህ የምታስበው እንዴት ነው የሚሉ ጥያቄዎች ቀርበውለት ሲመልስ አስታውሳለሁና እንደዛ የሚሉ ሰዎች የሉም ነው ይያልክ ያለው ወይስ በፋኖ በኩል ያ አማራጭ አልቀረበም ከመጀመሪያውኑ የትጥቅ ትግል ያካሄደም ቢሆን ህዝባዊ እምቢተኝነት ሁለገብ ትግል ነው የሚካሄደው ስለዚህ ህዝባዊ እምቢተኝነትም አብሮ የነበረ አማራጭ ነው and therefore በትጥቅ ትግል በሚያካሄዱት ወገኖች ዘንድ ሰላማዊ ትግልን በተመለከተ ምንም ብዥታ በሌለበት ለምንድነው የትጥቅ ትግል የሚያካሄዱ ሰዎች ሰላማዊ ትግልን እንደተቃወሙ አስመስለህ የምታቀርበው ነው ጥያቄ ከገባኝ እሱም ልክ ነው ሁለተኛ የትግሉም አይነት ሲሆን ራሱ ፊሎሶፊ ኦፍ ዎር በኢስተርን ሴንቲሜንት ካየው በዌስተርንና በኢስተርን የሚሉት እነ ፊሎሶፊ በአውሮፓና የምዕራቡ የጦር ስልት የሚከተሉ አሉ በዛ ውስጥ ማሸነፍን እነሱ እንደ ቸስ ጨዋታ ነው አጠቃላይ መማረክ ዲሲሲቭ ቪክቶሪ ማድረግ ሴንተር ኦፍ ግራቪቲውን ማጥፋት አጠቃላይ በዋር ኦፍ ፌደሬሽን የበላይ መሆን ወይም መማረክ ነው ይሄ ግን ሳይኮሎጂንም ፖለቲካንም አንድ ላይ አድርጎ ወይም ጦርነት የፖለቲካ አንዱ መንገድ ነው እንደሚለው የምዕራቡ ፍልስፍና ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱ ናቸው የሚል ነው የኛ ያ ደግሞ ስነልቦናንም ህዝብን ቢተኝነትንም ማስከዳትንም ስነልቦናው ማዛባትንም የትግሉ አካል ነው ይሄ ደግሞ የጦርነቱም ፍልስፍና ነው የትግላችን መርህ ነው ከመጽሐፍም የተወሰደ ነው ዝም ብሎ እንደ ስለፈለግን እየቀላቀልን ምን ጨዋታ የልጅ ጨዋታ ማያርግብን ነው እንደው በቃ ምን ከየት እንደሚያመጣው ነው ያገባኝም ነው ማለት ኦኬ ስለዚህ ተነጣጣይ ቆይ ወደ ሰብስታንሱ እንመጣለን አሁን መጀመሪያ የትጥቅ ትግል የሚያካሂዱት ሰዎች መጀመሪያውኑ የሰላማዊ ትግልን ባልተቃወሙበት ሁኔታ የትጥቅ ትግልን ብቸኛ አማራጭ አድርገው እንደወሰዱ ተደርጎ መቅረቡ ሚስ ሪፕሬዘንቴሽን ነው ያልክ ያለው የሚመስለኝ አንደኛ ይሄ የትጥቅ ትግል የሚለውም አገላለጽ እናረዳቸዋለሁ የሚለውም በጣም መመጻደቅን የሚያሳይ በኢትዮጵያ ነባራዊ ሁኔታ ውስጥ አጠቃላይ የሆነ የህልውና ትግል እንጂ የትጥቅ ትግል በምርጫ ተገብቶ ከሰላማዊ ትግል ይሻላል ተብሎ የተገባበት አይነት አድርጎ በዛ ሁኔታ የሰላማዊ ትግልና የትጥቅ ትግል ተብሎ የሚበየን አይደለም አሁን ያለው የአማራ ህዝብ ንቅናቄ ፓርቲኩላር ሁኜ ስናገሪያ የህልውና ትግል መንግስት ባለበት ቦታ ሁሉ ዜጎችን በአደባባይ በሚገልበት ሁኔታ ህዝብ የተነሳበት እንጂ
ከሰላማዊ ትግል የትጥቅ ትግል ይሻለኛል የተባለ አይደለም። ሰልፍ እሱማ መርጥ ፈልገውታል። ሁለገብ ትግል ነው የምናካሄደው ሲባል ግን የትጥቅንም የሰላማዊ ትግልንም የህዝባዊ እምቢተኝነትንም የጠመንጃ ትግልንም እናካሄዳለን ማለት ከሆነ የትጥቅ ትግል የሚባል አለ ማለት አይደለም ወይ? ልክ ነው አለበት እንጂ ትጥቅም አለበት እኮ አንዱ ራስን ስትከላከል እዚህ አንድ ስልት ነው ማለት ነው። አንድ ስልት መኖሩ ላይ ችግር የለውም። አሁን አንተ ዳይኮቶሚው ነው የሚረብሽ። ምቾት የሚነሳህን ነገር ማወቅ ፈልጌ ነው። ዳይኮቶሚው ነው የሚረብሽ። ትግሉ ራሱ የትግሉና የፍልስፍናው መሰረት አሁን በምንገኝበት ዘመን ውስጥ ኮምባይንድ ነው አንድ ላይ የሚደረግን ትግል ነው። የጦር ፍልስፍናው የቻይናዎች ሪል ፖለቲክንም ጨምሮ የፖለቲካና የስትራቴጂና የጦርነት መርሃቸውን ሁሉ አድርገው የሚያደርጉት ሳንሱ የነደፈው የጦርነት ቲዮሪና ፍልስፍና ማኦ የተጠቀመበት ሆቺሚኒ የተጠቀመበት ትልቅ ኃይልን በትንሽ ኃይል የመጠቀም ስልት በጦርነት አንድ ነገር በሙሉ አሸንፈ ሴንተር ኦፍ ግራቪቲውን አጥፍተ ወረ ማርከ የሚደረግ አይነት ሳይሆን ጦርነትና ፖለቲካ አንድ ላይ የሚሄዱበት ነው። የምዕራቡ ፍልስፍና ከሆነ ደግሞ ጦርነት ፖለቲካ በአንድ መንገድ ነው የሚለው። ያ ደግሞ ጦርነትን ፖለቲካን ነጣጥሎ የማየት አዝማሚያ ነው። አየሁ አይደለም? በፖለቲካው አልሳካ ሲል ጦርነት አድርጎ ከዛ ፖለቲካን ኢንተርቬን ማድረግ ነው። የኛ ግን ሁለቱን ኮምባይን አድርገን ጦርነትን፣ ፖለቲካን፣ ስነልቦናን አንድ ላይ የሚሄድ የትግል ስልት ነው። ያ ደግሞ ዘመኑን የዋጀው እንደዚህ ነው። እሱንም መርጠን ያደረግነው ነው። ስለዚህ ከሰላማዊ ትግል የፋኖ እንቅስቃሴ አጠቃላይ ማለት ነው። አንተ የፋኖ ተወካይ አይደለሁም ስትል ቅድም ነበርና እንደ አንድ አባል ራስ እንደ ወካይ ሳይሆን እንደ አባል ቆጥረህ ራስህን ማለት ነው አይደል? አዎ አባል ነኝ። ምን ማለት ነው? እኔ እንደውም አባል ነኝ አለ ማለት ወንጀል ነው የምልህ እኮ ቴዲ። በዚህ ጉዳይ ላይ አንተ የምትደግፈው ትግል አይደለም እንዴ? አዎ ልክ ነው። እኔ የአማራ ህዝብ የህልውና አደጋ አለበት። ዜርፎር ማንኛውንም መንገድ ተጠቅሞ ራሱን መከላከሉ ተገቢ ነው ብዬ አምናለሁ። ምንም ጥያቄ እኔ ቃላት ያንሰኛል። ለዛ ያቅሜን አላረኩም ብዬ ነው የማስበው። ስለዚህ ምንድነው እስቲ ጥያቄ ላላቸው ሰዎች ይልቃል ከፋኖ ጋር ያለው ግንኙነት ምንድነው? ተወካይ ነው? አባል ነው? መሪ ነው? ምንድነው? አንተ አባል ነኝ እኔ። አሁን ይሄ መሪ የሚባል በህዝብ ንቅናቄ ሁሉም በያለበት ቦታ የሚያደርገውን አስተዋጽኦ የሚያደርግ ነው። ቅድምም አልኩ እኮ የትግል ስልቱ ሁሉንም ለምሳሌ ዶክተር ደሳለኝ ጫኔ ፓርላማ ውስጥ ነው ሲናገር ብያለሁ እኮ። የተዛባ ነገር አይደለም። ግልጽነት ጉዳይ ችግር የለብንም ቴዲኛ ጋር። እዛ ውስጥ እኔ የማልገኝበት አብይ ባለበት በፓርላማ በላይ በሚተላለፍበት ብዙ ኦርዲናሪ ሲቲዝን ቴሌቪዥን በማየት ካልቸር ባረገበት አገር ውስጥ ዶክተር ደሳለኝ የሚያደርገው የትግል ለዚህ ትግል አስተዋጽኦ አለው እና ያ ተቀናይቶ የሚሄድ ተናቦ በሁሉም ቦታ እዛ ውስጥ ያሉ መረጃ የሚሰጡ ለፋኖ ሰዎች አሉ። ይሄ የስለላ የሰርጎ መግባት የምን ሁሉ እዛ ውስጥ ትግሉ ስልት አንዱ አካል ነው። ህዝብን እምቢ ማሰኘት የትግሉ አንድ አካል ነው። የስነ ልቦና ጦርነት ተከፍቶበናል ሲል ሰሞኑን አልሰማሁም? አንዱ ሰውዬ እንተና ማን ነው የሚባለው ሰውዬ አለምሸት ደግፌ አንዱ ጀነራል የማህበራዊ ሚዲያው ራሱን የቻለ ጦር ሜዳ ሆኖብናል። ያ ሳይኮሎጂካል ወርፌር እና ያ የትግሉ አንድ አካል ነው። እንደውም ይሄ ቀደም በኋላ እንደሚመጣና ሌላ አዲስ ነገር እንደሚፈጥሩ እኛ ገና አልጀመርነውም የሚለው ይሄን ሁሉ ጦርነት እንደሌለ ነው የሚያደርገው። እስክንድር ማን ነው ልደቱ ሰላማዊ ትግል አሁን ያ ምንድነው ነው የሚለው አሁን ያ ሁሉ የስነ ልቦና ጦርነት ተከፍቶብን አንድ የጦር ግንባር ሆኖብናል ብሎ መንግስትን እያንቀጠቀጠው እያለ አይ ገና አልተጀመረም አልጀመራችሁም ብሎ ገና አዲስ ቀን ቆርጬ እንደ ሆስፒታልና እንደ ሰርግ ቀጠሮ ወይም እንደ ልቅሶ በዛ ጊዜ ነው አብዮት የሚካሄድ እንጂ ያ አልመጣም ገና እየተሰራ አይደለም ብሎ ነው የሚያለው። ይሄ እስካሁን ድረስ እየተሰራ ያለ ነገር ወደፊት ይሄ ነገር ገፍቶ ሲሄድ ኢቮልቭ እያደረገ ቅርጹ እየተቀየረ የሚመጣበት ሁኔታ ትግሉ ይኖራል እንጂ እስካሁን ያልተጀመረ ገና በሆነ ፕሮግራም ተጽፎ የሚጀመር አይነት አድርጎ መሳሉም በራሱ ችግር አለበት ማለት ነው። እንደዛ ነው። እሺ ስለዚህ እንደው just to make it clear ልደቱ አንተን ከአንድ የፋኖ ክንፍ ጋር ብቻ ማስተሳሰሩና የዛ የፋኖ አደረጃጀት ተወካይ አድርጎ ማቅረቡ ነው ጥሩ እንዳይሰማህ የሚያደርገው እንጂ በአጠቃላይ የንቅናቄው አባል የንቅናቄው አካል ተደርጎ መታየትህ ግን ነገሩን በትክክል መግለጽ ነው አይደል? እሱማ በትክክል መግለጽ አይደለም ቴዲ፣ ግዴታም ነው። ልደቱ እንደውም ራሱን ከዚህ ለማራቅ የሚያደርገው መንጸባረቅ ነው የሚያናደደኝ እኔ በልደቱ። ይሄንን ትግል ያለው ማግኔት ራስን እንዲሰጥ መድረክ እንፈጥራለን። አንተ ላይ እናተኩርና
እረዳቸዋለሁ በሚል የንቅናቄው ማግኒቱድና የህልውናውን ትግል የትጥቅ ትግልና የሰላማዊ ትግል መካከል ክር ፈጥሮ ሌላ የሱ ደሴት ለመፍጠር የሚያደርገው ነገር እንደውም ቅር ያሰኘኛል ነው የምልህ። እኔን ከዚህ ውስጥ ወጥቼ አላውቅም። ግን እኔ መሪ ሁኜ የመወከል የዚህ ደረጃ አባል የዚህ የሚለው ነገር አይደለም። የህልውና ትግል ለደረሰበት ማህበረሰብ አካል የሆነ ሰው የትኛውን ቦታ ሆኖ የሚችለውን ነገር ማድረግ የትግሉ ስልትም ግዴታም ጭምር ሆኖ አንድ ላይ የሚታይ ነገር ነውና በዚህ ውስጥ የሚመጻደቅ ሰው እንደውም እኔ ያበሳጨኛል ነው የምልህ። እንኳን ከዛው ግን እኔ የሹመት ኃላፊነት ምናምን አያስፈልገኝም። የምሰራውን ነገር ህዝባዊ ንቅናቄ ለሆነው ነገር ለማድረግ የአንድ ቡድን የበላይነት ወይም ሹመት ምናምን ያ እንደውም በድርጅት ባህላችንስ መጥፎ እንደሆነ ስለማቅ ወደፊትም ቢሆን የሆነ ውክልናና ቦታ ሳያስፈልገኝ ለሀገሬ የምችለውን ያህል ነገር ሁሉ አስተዋጽኦ ማድረግ እንደምችል ከቅርብ ጊዜ ወዲህ እየገባኝ ያለው ሰው ነኝ። እንደዛ ነው የምረዳው ራሴን ማለት ነው። አስተዋጽኦ ለማድረግ የዚህ ተወካይ የዚህ ሊቀመንበር የዚህ ጸሐፊ መባል አያስፈልግም ቴዲ። እንደዛም አይደለም። እሺ አይ ያው እንትን ጥያቄ ካነሳበት አይቀር ሰዎች አድረስ ሲያደርጉ በትክክል እንዴት አድረስ ያደርጉ የሚለውን ማንሳት ፈልጌ ነው። ወደ ፍሬ ነገሩ እንምጣና አንድ ያነሳው ነጥብ አለ በዛው በሮሃ ቲቪ ቃለ ምልልስህ ላይ ካለ ጠመንጃ የሚሰራ ሰላማዊ ትግል እንደውም የለም ብለሃል። ሰው ቅድም ነክተዋል፣ ግን አይ ቲንክ በበለጠ መብራራት ያለበት ይመስለኛል። ምን እያልክ ነው ልልህ ነው። ጠመንጃ የሰላማዊ ትግል ተቃራኒውን ሆኖ ሳለ አለ ጠመንጃ ሰላማዊ ትግል አይሰራም ማለት ምን ማለት ነው? ጠመንጃ ሳይኖር የሰሩ የሰላማዊ ትግል አማራጮች አሉ አይደለም ወይ? ጠመንጃስ ኢንቮልቭ አድርጎበት አንድ እንቅስቃሴ ሰላማዊ ተብሎ እንዴት ሊቀጥል ይችላል? እስቲ ይሄንን ሰብስታንስ አስረዳን። እንግዲህ የኢትዮጵያ የፖለቲካ ነባራዊ ሁኔታ ቀደም እንዳልነው ገና በኔሽን ቢልዲንግ ቲሲስ ላይ እና ያልተስማማንና የሀገር ሁኔታ እንዴት ይበየን በሚሉ ሁኔታዎች ሁሉ ኮምፒቲንግ ናሬቲቭስ ያለበት ሀገር መሆኑን የአደባባይ ሚስጥርና በጭካኔ ግድያ ሁሉ እየተገለጸ ያለበትና የህልውና ትግል የሚደረግበት ሀገር ላይ ነው ያለነው። ይሄ ማለት ስልጣንን የሚይዝ አካል የፈለገውን ባህል ያንጸባርቃል፣ ለሱ የህይወት መስመሮች ሁሉ የሚሆንን መመሪያዎችና ህጎች ሁሉ ያወጣል። በዛ መሰረት የሚደረገው ነገር ሁሉ ሌሎችንም ጨቁኗል በሚል እነዚህ ኮምፒቲንግ ናሬቲቭስ አሁን እየተናጠ ኢትዮጵያ ቅድም እንዳልከው ኢማጂን እንዲሆነ የጋራ ነገር ሳይኖርን እየታመስን የህልውና ትግል እያደረግን ያለብንበት አገር ላይ እንገኛለን። ያ ከሆነ ደግሞ በተለይ የሰላማዊ ትግል በሙሉ ሁኔታው ሊሰራ የሚችለው አንድ ጠንካራ ተቋማት ይኖሩና አገሬ የሚል መከላከያ ይኖረንና በዛ ሂደት ውስጥ ግን አንድ አምባገነንና አንድ ቡድን ብቻ ያስቸግርና ያንን አስወግደ የሲቪክ ማህበራት እንቅስቃሴ፣ የተማሪዎች እንቅስቃሴ፣ የተለያዩ ኢንተረስት ግሩፕስ ፕሬዠር ግሩፕስ የሚያደርጉት እንቅስቃሴ ህዝብን አስጨንቆ መንግስት እንዲወርድ ያደርግና ከዛ በኋላ የሚሆነው ነገር ይሆናል። አሁን ግን እንደዚህ አይነት ነገር በአግባቡ ኔሽን ስቴትን በመረዳት ረገድና የራሳቸው ብሔረሰቦች ሉዓላዊነትን በሚሉበት ይሄም ደግሞ የህልውና ትግል አስከትሎ ባለባት ኢትዮጵያ ውስጥ የሚደረግ ትግል አሁን ብዙ ልንማርበት በምንችልበት ዘመን ላይ እንገኛለን። የኔሽን ስቴት ስራቸውን በአግባቡ ባላጠናቀቁና ብዙ ጣጣ ባለባቸው ሀገሮች ውስጥ እንደዛ አይነቱ ስርዓትን ማስወገድ ብቻውን መጨረሻ ላይ የተካው የሊቢያ ሁኔታ የእርስ በርስ ጦርነትን ነው አዋልዶ ሰላማዊ ትግሉ የሄደው። የየመንም ጉዳይ እንደምታውቀው የሊቢያ ሰላማዊ ብቻ አልነበረም እንደምታውቀው ነው። ሰላማዊ ትግል መባል ይችላል ወይ የሚለውን በአጠቃላይ የአረብ እንቅስቃሴ ነው። የአረብ ስፕሪንግ ኦኬ፣ የአረብ ስፕሪንግ ያው ከሊቢያ ውጭ ማለት ኦኬ፣ ሰላማዊ ነበረ። የሊቢያ ሲጀመር ራሱ ሰላማዊ ሆኖ ጀመረ። ከዛ በኋላ በአውሮፕላን እና በአንዳንድ ነገር ያንን ነገር ሬስት ለማድረግ በሄደበት ሁኔታ ጋዳፊ የምዕራባውያንም ያንን ነገር የማስወገዱን ነገር ስራ ያብለው ስለያዙበት ወደ ተለያየ ነገር ገባ። እነሱም ደግሞ ሲቪሊያንን ለመከላከል ብለው ሌላ አዋጅ አወጥተው በተባበሩት መንግስታት አስወግደው ሲቪሊያንን ለመከላከል all necessary measures to protect the civilians የሚል ነገር አድርገው ወደ ጦርነት ወሰዱት። ይሄ ሁሉ ነገር የሚያሳይህ ምንድነው ካልከኝ በሰላማዊ የተጀመሩ ትግሎች በጠመንጃ ተጠናቀው ወደ ሲቪል ዋር ነው የሄዱት። ያ ደግሞ የሆነው የኔሽን ቢልዲንግ ቲሲስ ሂደታቸው በጎሳ በተከፋፈለ ሀገር
የጋራ ተቋማት ባልተመሰረቱበት የጋራ ኢማጂን ሁኔታ በሌለበትና አሁን የሁሉና ትግል አጋጥሞናል ተብሎ ሁሉም ከሁሉም ጋር ተፈራርቶ በሚኖርበት ሀገር ውስጥና የጋራ ነገር ለመፍጠርኛ እያንዳንዳችን ፍዳችንን እያየን ባለንበት ቁጥር ልክ ሰላማዊ ትግል ቀላል ወጪ የሚቀንስ ከዛ በኋላ አብይ ሄዶ እንደዛ በሰላማዊ ትግል አድርገን እኮ ነው አሁን ወደ ጦርነት ዲሰንድ ያደረግነው እኮ ሊትራሊ እኛ በዛ ደረጃ ዲፋይን አናረጋውም እንጂ በሰላማዊ ትግል ተጀመረ በውስጥ ንቅናቄም በውጭ ግፊትም ተጀመረና ስርዓቱ አብይን ወለደ አብይ ከዛ በኋላ ወደ ጦርነት ዲሰንድ ያደረገው ነገር ይሄ በሆነበት ስለዚህ ያልክ ያለኸው ከ2010 በፊት የነበረው እንቅስቃሴ ሰላማዊ ብቻ በመሆኑ ነው አብይ የመጣው therefore ሰላማዊ ትግል ከጠመንጃ ጋር ተቀናጅቶ አብይ እንዳይመጣ የሚከላከልበት ክንፍ ቢኖረው ኖሮ አብይ ወደ ስልጣን አይመጣም ነው ብትስ ክሊር እንዲሆን የሰላማዊ ትግል ራሱን ችሎ እስከ ፍጻሜው ድል የማምጣት እድል የለውም ነው ያልክ ያለኸው ወይስ ኖ ድል ማምጣት ማይቻላል መንግስት ማባረር ይቻላል ግን የወደፊቱን ሁኔታ ለመበየን ከሆነ እንደ ኢትዮጵያ አይነት ባለበት ሀገር ውስጥ ይሄው አብይ ወልዷል እኮ ምንም ችግር አልነበረም ግን መጨረሻ ላይ ነገሮቹ መልክ ይዘው ባልሄዱበት ሁኔታና የብሔረሰቦች ፉክክር ባለበት ስለነገዋ ኢትዮጵያ የጋራ ራዕይ ባልመሰረት ሁኔታ ውስጥ ፓወር ባላንስና ኢኩሊብሪየም ግድ የሚልበት ዘመን ላይ እንገኛለን ያን ለማድረግ ደግሞ ወደፊት የሚፈጠረው ነገር በክርክር በውይይት በድርድር የሚፈጠር ነገር ስለሆነ የስርዓቱን ማስወገድና የወደፊቱንም ሁኔታ ባላንስድ በሆነ ሁኔታ ድርድር እንዲሄድ ካስፈለገ ሁሉም የሚመለከታቸው ኃይሎች ራሳቸውን የመጠበቅና ህልውናቸውን የማስጠበቅ ነገር አሁን በሌለበት ሁኔታ አሁን ራስን የሚጠብቅ ነገር ምንም በሌለበትና በየሜዳው በመትገደልበት ሀገር ከዛ በኋላ አብይን በሰላማዊ ትግል ስናካሄደው መገደሉና መገዳደሉ ይጠፋል የአብይ ስርዓት ቅሬት ሁሉ ወደ ሽፍትነት ሲገባ ብሎ ማሰብ ራሱ ልክነት አይመጣም ያንን ደግሞ ሰላማዊ በሆነ ሁኔታ ለመጨረስ የኢትዮጵያ ሁኔታ የመንም የሚነግረን ሲሪያም የሚነግረን ሊቢያም የሚነግረን የኔሽን ቢልዲንግ ቲሲስ ባግባቡ አላለቀም ብለው ኮምፒቲንግ ናሬቲቭ ባሉበት ሀገር ውስጥ የሚደረግ የህዝባዊ እምቢተኝነት ከጠመንጃ ጋር አብሮ ተቀላቅሎ መደረግ ያለበት እንጂ ብቻውን ውጤት አያመጣም ዲሞክራሲን አይወልድም አምባገነን በዓለም አቀፍ ደረጃ ካረካው ለምሳሌ ኔፓል ያለምንም ጠመንጃ መንግስታቸውን ጥለዋል የሽግግር መንግስት ኢንስቶል ተደርጓል አሁን ሰላማዊ ትግል ሌሎችም ብዙ ምሳሌዎች መጥቀስ ይቻላል ጠመንጃ ሳይቀላቅል ከስልጣን አምባገነኖችን አባሮ ዲሞክራሲ የፈጠረባቸው ግን ኢትዮጵያ ውስጥ አሁን ባለው ሪያሊቲ ትግል ብቻውን አይሰራም ነው ያልክ ያለው ያ የኛ የኢትዮጵያ ነባራዊ ሁኔታ የህልውና ትግልን ያስከተለ ሁኔታ ሁሉ ነው ያለው የህልውና ትግልም የተደረገው ደግሞ ጠመንጃ ተመርጦ እንደ ትግል ሳይሆን ሰው በአደባባይ የሚገደልበት ታግቶ ገንዘብ የሚጠየቅበት የአንድ እምነት ተከታይ በመሆናቸው በአደባባይ በይፋ ራሳቸውንም ሞራላቸውንም በሚያዋርድ ሁኔታና እጅግ አሰቃቂ በሆነ ሁኔታ ሞትን የተለማመድንበት ሀገር ውስጥ እንደው ሰላማዊ ትግል ብቻውን ኢትዮጵያ ውስጥ የሚሰራ ነገር አይደለም ያ እንዲሆን ካስፈለገ ባላንስ የሚያስጠብቅ የወደፊቱን ሁኔታ ለመበየን ህግና ስርዓት የሚያስጠብቅ ሁሉ የታጠቀ ኃይል ግድ የሚልባት ነባራዊ ሁኔታ ነው ያለው ኢትዮጵያ እና የወደፊቱ ሁኔታ የሚበየነው ደግሞ በፓወር ባላንስ እና በኢኩሊብሪየም ከሌጂቲመሲ ጋር ተጣጥመው በሚሰሩበት ሁኔታ እንጂ ፍጹም የሆነ ሰላማዊ ትግል የሚለው ናይቬትም ያለበት የኢትዮጵያን ሁኔታ አለመረዳትም ኢቭን ፖለቲካ እንዴት ነው የሚሰራው የሚለውንም ነገር በሁሉ የተገነዘብን አይመስለኝም ኔፓል ምን አይነት ሀገር ነው ምንድነው እንዴት ነው የሆነው የሚለው ስታይ አንድ ነገር ያለህበት ነባራዊ ሁኔታና አጠቃላይ ያገርን ነገር ተንትኖ ከመነሳት ሁሉ ጭምር ይጨምራልና ስለዚህ ካለ ጠመንጃ ሰላማዊ ትግል አይሰራም ስትል ኢትዮጵያ ውስጥ ማለት ነው ኦኬ የትጥቅ ትግል ብቻውንም ይሰራል ብለህ ደግሞ አታምንም እንደሚገባኝ ሁላጋ ይኸውልህ ብቻውን መጀመሪያ ይሄንን መነጠር ያስፈልግም ብያለሁ በቃ የትግል ስልቱ የተደረገው የትግል ስልት ቴዲ የምስራቁን የህልውና ትግልን የማድረግን ፖለቲካ ሪሌቲቪዝምንም ሁሉንም አካል የማድረግን የምንገኝበትን የነባራዊ ሁኔታ ሳስበው አሁን መንግስት በፕሪሲሽን አንድ ቦታ ላይ ሄዶ የፈለገውን ማድረግ የሚችልበት ዘመን ላይ ነው የምንገኘው አይደለም አሁን ኢትዮጵያ ያለችበት የሳይበር ቴክኖሎጂ ዘመን ፕሪሲሽን 100% ፐርፌክት ነው አለው ያ አሁን በመትገኝበት ጦሩን ስነልቦናውን ያደረክ በገፍ እየተማረከ እኮ ነው አይደለም በገፍ እጁን የሚሰጥበት ምክንያት እኮ በስነልቦና ጦርነት ውስጥ ራሳቸውን ባመኑት ወታደሩ የሚዋጋበት ምክንያት እንዳያገኝ በተደረገው በሳይበር ጦርነቱ ነው የተደረገው ያ የትግሉ አንዱ አካል ነው የጠመንጃ ትግል በሚደረግበት በድሮ ዘመን አይነት ትግል ላይ አይደለንም የምንገኘው የመንግስትን የኃይል የበላይነት ለማጥራት ጦርን ሴግሜንት አድርገህ ኮንትሮል የሆነ ኮሬስ በመፍጠር
መንግስትን ግራ በመጋባት ስነልቦናውን በመንሳት ከህዝብ በመነጠል በዲፕሎማሲ በመነጠል በስነልቦና በሳይኮሎጂ በወታደር በምን አንድ ላይ የሚደረግ ሁሉም ቦታ የሚደረግ የትግል አይነት ነው። ይሄንን መዘንጋት በፍጹም አያስፈልግም። ጎበዝ ተዋጊ ስለሆንክ ጎበር የጦር ስትራቴጂስት ስለሆንክ ያንን ኃይል በተወሰነ ወይም ታክቲካል ማኑቨር ስላለ የምታሸንፍበት ዘመን አይደለንም። ስለዚህ የትግል ምርጫችን ይሄ ነው ብያለሁና በጋራ ለመስራቱ ግዴታም ነው። በቃ ይሄ የተመለከታችሁ አይታይ ነው። እሺ ስለዚህ ይሄንን ያው መሰሉ የምናካሄደው ለሐሳብ ጥራትም ለመማማርም ስለሆነ በአንተ አስተያየት ልደቱና የልደቱ ሐሳብ ተጋሪዎች ምን ቢሉ ነው ትክክል የሚሆኑት? እንዴት ቢያቀርቡት ነው ትክክል የሚሆኑት በአንተ አስተያየት? እነሱን እኔ ላስብ አልችልም። እንደፈለጉ የማሰብ አይ አንተ የምታስበውን አንተ ምን ቢሉ ትክክል ነው ትላለህ ነው? እኔ የሚመስለኝ ሌላውን ሁሉ አሁን አንደኛ እንደዚህ አይነቱ አስተሳሰብ እንግዲህ ከከኔ ጀምሮ ስትራቴጂው አለመስራት ነው የምታውቀው። እንግዲህ በፖለቲካ ውስጥ ነው ያለው። እኔንም ቁም ነገር ብሎ የሚሰማ ሰው የተወሰነ ሰው ይኖራል። ስለዚህ እኔን ጨምሮ ያልያዘው ከዚህ ከመንደር ስንነሳ ባካሄዱና በመሰረቱ ስህተት ነው ብዬ ካመም ንልደቱ የሚፈልጉትን ኮንሶሊዴሽን ፈጥሮ አንድ አይነት ልብና ምሮ ኑሮ ሰው ወደ ጋራ ያያየ ለመሄድ አልቻለም ማለት ነው። ያ ደግሞ ከኮሙኒኬሽናቸውና ከስትራቴጂክ ቾይዛቸው ጀምሮ ፋንዳሜንታል ፍሎ አለበት ማለት ነው። ያ ከሆነ የሌሎችን ትግል እስካሁንም እየተደረገ እንዳለና ገና ሰላማዊ ትግል ወይም ህዝባዊ ቢተኝነት ንልደቱ ፕሮግራም ጽፈው ሲመጡ የሚጀመር ሳይሆን እስካሁን ኢቮልቭ ያደረገ ውጤት ያመጣ መንግስት ቀድሞ እንዳይወድቅ ይላሉ። ያ ካሉኮ መንግስት ገና ዝም ብሎ በራሱ ጊዜ ሊወድቁ ነው። ሌላ መሪና ሌላ ድርጅት ሌላ መልክ ያለው ሰረገ ገና ንልደቱ ሲመጡ እንደሚያስፈልገው ይመስል ይሄ ማለት እንግዲህ እስካሁን ቅድም እንዳልኩ ይሄን ሁሉ አስበንበት ይሄ ሁሉ ገንዘብ የሚወጣው ይሄ ሁሉ የስልታችን መንገድ ሁሉ ይሄ ነው የተባለው ይሄ ሁሉ ሰው የሞተበትን ነገር በቅጡ ያደረገው ሰው ስለሌለ እኔ መጥቼ በቅጡ ላረጋችሁ ነው የሚል ነው መልክቱ። ያ ደግሞ ያገሩ ብቸኛ መፍትሄ አርገው ራሳቸውን አቅርበዋል የሚል አስተያየት አለ። በጣም እንጂ እንደዛ ደግሞ ያለ አቅማቸው ነው በተሳሳተ መንገድ ነው ደግሞ ራሱ። አንደኛ ያለው ሁኔታ ቅድም እንዳልኩ ኢትዮጵያ ከሰላማዊ ትግል ወደ ጦርነት ዲሰንት አረገች እንጂ ጦርነትን መርጦ ሰው ሰላማዊ ትግልን አልቀበል ብሎ የልደቱን ስብከት የሚሰማ ሰው የለም። በሰላማዊ ትግል ባለን እይታ ውስጥ እኔና ልደቱ እንደውም እኔ የበለጠ አሁን ለሚለው ቢተኝነት ትግል ከልደቱ የበለጠ ነው ይቀርባሉ። እንደው በዛ ደረጃ እንኳን ቢሄድ ስለምን እንዴት ሰላማዊ ቢተኝነትን በቅንጅት ጊዜ እነሱ ሲጣሉ የተዘጋውን የህዝባዊ ቢተኝነትና ህዝብ ወደ ሰላም ትግል እንዲመጣ መነቃቃትንና ያሁኑ ትግል እንዲመጣና ወጣቶች በኦሮሚያና በአማራ እንዲያደርጉ አስተዋጽኦ በማድረግ ውስጥ በአደባባይ እየተደበደብ እየተጋፋል መስዋዕት እየከፈል 8 አመት ተዘግቶ የነበረውን ህዝባዊ ስብሰባና ሰላማዊ ሰልፍ የማድረግ ከቅንጅት በኋላ የከፈተውን የመመራው ፓርቲ ነው። አሁን አሜሪካ ስላለው እንደ ኢትዮጵያ ሳይሆን እንደ አሜሪካ ራስን መግለጽ ለማመር ትሄድ በእኛ ሀገር ባህላችን አለ። ከልደቱ እንዴት ነው ለሰላማዊ ትግል ያኔ የልደቱ ፓርቲ ሶስተኛ አማራጭና ምክንያታዊ ፖለቲካ ብሎ እኛ የምናደርገውን እንቅስቃሴ ሁሉ የኢዴፓ ፓርቲ ይቃወም ነበር። በዛ ሂደት ውስጥ አልነበረም። ስለዚህ እኔ እንግዲህ እስካሁን ድረስ ሰላማዊ ትግልን ደግፋለሁ ይያሉ በአደባባይ ስከራከርም እየተናገሩ የህልውና ትግልን ማደርጋለሁ ብሎ ከኔ ጋር ልዩነት እንዳለው አድርጎ ማቅረብ እንደውም ትክክል ይሄ አሁን እንትንም አለበት ማለት ነው። ምን ድናያልም አለበት ባጭር አነጋገር ማለት ነው። በግድ ሌላ ነገር ልፍጠርና እነሱና እኛ የሚል ዳይኮቶሚ ልፍጠር የሚል ይሄት አርጎ ነው ውጭ የሚያደርገኝ እኔ ነው ማለት ነው። እነሱ ሶስተኛ አማራጭ ምክንያታዊ ፖለቲካ ብለው ሰልፍ ማድረግን መጋፈጥን የሚነቅፉ ሰዎች ነበሩ። የሱ ፖለቲካ ሰዎች እሱ የሚመራው እና ያ እንቅስቃሴ ውስጥ ትልቅ አስተዋጽኦ ያደረግን እየተደበደብን እየተአሰር ለዛ አስተዋጽኦ ያደረግ አሁንም ያ ሁሉ ነገር ያለበት ነው። ህልውና ስለተጨመረ ጠመንጃ ተጨመረበት የሀገሪቱ ነባራዊ ሁኔታ ወደዛ እየሄደ ስለሆነ አልን እንጂ ያንን ትግል የመናቅና ጠመንጃን የማፍቀር የተለየ ስልት መምረጥ አድርጎ ማቅረብ ራሱ የሰዎችንም ኢንተሌክት ኮስሽን የሚያደርግ አላግባብም ዲፋይን ማድረግ ስለሆነ ቢደረግም ጥሩ የሚሆነው እስካሁን በስነ ልቦናም በትግል መሬት ላይ ያለው ፓርላማም ያለው መንግስት ውስጥም ያለው አጠቃላይ ሂደቱ ላይ ያለው ታምር የሆነ ትግል እየተደረገ ነው ያለው። ይሄ ትግል ደግሞ በየደረጃው ኢቮልቭ እያደረገ ከሄደ እኛም ልምድ እንዳለን ሰው የሀገራችን ጉዳይም እንደሚመለከተን ሰው የራሳችንን አስተዋጽኦ ማድረግ እንፈልጋለን። በዛ ጊዜ ውስጥ ደግሞ ይሄን ለማድረግ አስበናል ብሎ ራስን ችሎ መንቀሳቀስ ያ ደግሞ የሚጋጭ ነገር ስለሌለ ጎበዝ በርቱ ነው የሚያሰኝ ብለናቸዋል።
ከአንድ አመት ተኩል በፊት ገና እዛ ሀገር ምንድነው ጦርነት ይብቃ ብለው እንትን ላሉ ሰዎች እኮ እኔ መሳይ ሚዲያ ላይ ቀርቤ ድጋፍ ሰጥቻለሁ መደረግ አለበት ቢል ከየት አምጥቶ ነው ታዲያ ይሄን እንዳይኩት የሚፈጥርብኝ? እኔ እኮ ግራም ነው የሚገባኝ። ይልቃልን እዛ ውስጥ የለበትም እንደው ለብቻው ነው የሚያወራ እንዳይባል በተለያየ ጊዜ ፋኖች ሲናገሩም ተናግረዋል። እኔንም ደግሞ ከነሱ ላይ ይቻላልም እንደውም ዘመነ ስለተናገረ እዚህ እኔ መድረክ ላይ ይልቃል መምጣት የሌለበት ዘመነ ስላለ ነው ብሏል። እና ይሄንን ምንድነው ምን ብለህ ነው አርጊው የምታደርገው ማለት ነው? ይሄንን ከየት ነው የሚመጣው? እንደዛ ብሎ የሚናገር ሰው በመጀመሪያ እንደው የመጨረሻ ልንገር፣ አሁን ጀዋርን ለምሳሌ ወሰድልኝ። ከጀዋር ጋር አሁን በአስተሳሰብ በብዙ መንገድ ምንራራቅ ይመስለኛል ከኔ ጋር። ነገር ግን ሰላማዊ ትግል ያዋጣል ብሎ አሲዙኝ እንደውም አብይን ጥለዋለሁ፣ አብይን ለመጣል የኔ አስተዋጽኦ የሚያስፈልገኝ 20 ነው 30% ነው፣ ሌላው ኢኮኖሚው ምኑ ራሱን እየጣለው ነው። 50 ኢኮኖሚው 30 ራሱ መንግስት ይሰራዋል፣ የኛ አስተዋጽኦ 20ውን ብቻ መስራት ነው ይላል። በዛ ደግሞ ጥለዋለሁ ብሎ ተሌት ይሰራል። ልደቱ ማን ነው ጀዋር ከኔጋ ቲዮሪ ነድፎ በተለየ ሁኔታ እኛን ኦፈንድ የሚያደርግ ንግግር ሲናገር ሰምቼው አላውቅም። በሚያደርገው ነገር ላይም ተቋሙ ሲነሳበት ሰምቼ አላውቅም። ለጀዋር ትክክል ከሆነ ለልደቱ የተለየ የሚያስቸግረው ነገር ምንድነው? ጀዋር አድርጓለሁ እንወራረድ አሲዙኝ እያደረኩት ነው ብሎ ሌት ተቀን ይሰራል። ሌላ ክርክር አምጥቶ ግን እረዳቸዋለሁ ጠመንጃ ያላችሁ ምን ያላችሁ ብሎ የሌለ ነገር ኢማጂነሪ ነገር ፈጥሮ አይበጠብጠም ነው። በእንግዲህ እንዳልኩ ከጀዋር ጋራ በፖለቲካ አመለካከቱ አንደኛ የሚወቅሱት ሰዎች ሁሉ አሉ። የሚነቅፉት ወደ ሴንተር መጥቷል ብለው የተለየ ሁኔታ አብይን ይደግፍ ነበር ብለው እኛም በፖለቲካ በተለያየ ሁኔታ ያለውን ሲስተም እናንተን ብዙ አግሬሲቭ ሆኖ ሲተች አይታይም፣ የሚፈልገው ለውጥ አብይን መግፋት ነው ተብሎ የሚነቀፈው ነገር አለ። ያንን መንቀፍ የፖለቲካ አመለካከት ነው፣ ይገባል። እሱም በፖለቲካ ውስጥ ያለ ሰው ስለሆነ ያንን በልዩ ሁኔታ የሚያየው አይመስለኝም። ጀዋር ግን በሰላማዊ ትግል ብሎ በያዘው አቋም ላይ ማንንም ሰው ጋር ሲጣላና ሲጋጭ ሰምቼው አላውቅም፣ እኔን ጨምሮ ማለት ነው። እና በዛ ደረጃ የራሳቸውን አስተዋጽኦ በማድረግ ቢያረጉ የሌለንን ነገር እናስተምራችሁ ብለው ያልሆነ ነገር እንደውም የሚያርቅ የሚገፋ ሌላውን ሁሉ እንደሌለበት አድርጎ ገናኛ ስንመጣ በቀጠሮ የሚደረግ ነው ትግል ኢቮልቭ የሚያደርግ ሞመንተም የሚጠብቅ ያንዱ የትግል ጥያቄ ወደ ሌላ ጥያቄ የሚገፋ እንጂ እንደው በቀጠሮና እንደ ፍርድ ቤትና እንደ ሐኪም ቤት ቀጠሮ ወይም እንደ አንድ ማህበራዊ ጉዳይ በዚህ ቀን ሰልፍ እናደርጋለንና በዛም ይሄንን እንመራዋለን ተብሎ የሚባል አይደለም። ይሄ ስለ ሶሻል ሳይኮሎጂ እና ስለ ለውጥ ለህዝብ ተስፋ እየሰጡ ነው የሚል ስጋት አለ ማለት መሬት ላይ በቂ ማህበራዊ ፖለቲካዊ መሰረት ሳይኖራቸው ለህዝብ የተሳሳተ ምስል እየፈጠሩ ነው የሚል ስጋት ነው ያለ። ቀደም ሲል ያነሳው አሁን የጠቀስካት ነጥብ ስለሆነች ነው በጀስት በፈለጉት ሰዓት እነሱ ሊጠሩት የሚችሉት ይመስላል የሚል ነገር ስላነሳ ነው። እሱን እስቲ ባጭሩ እንደማጠቃለያ ያነሳ። አዎ ልክ ነው እንዳልኩ ነው። የተሳሳተ ስል ይሰጣሉ። ምንም አሁን ያንን ሊያደርግ የሚችል በኢትዮጵያ ነባራዊ ሁኔታ ያንን አስፈጽማለሁ ብሎ በሙሉ ልብ የራሱ ማሳቦች በአንድ ቀን በሌላ ቀን እኔ ሰላማዊ ትግል ማድረግ እንፈልገው ሀገር የገብቼ ነበረ ያ ስላልተቻለ ነው ህዝባዊ ምተኝነት እዛ ለመምራት አላሰብንም ብሎ ሆነ መግለጫው ላይ እንዲህ ሲናገር ሰማሁት። ሌላ ቀን ደግሞ ሌት ተቀን እየሰራን ነው ጠብቁን የኛ ለውጥ ገና አልመጣም ይመጣል፣ ይሄ የሚደረገው ነገር የተበታተነ ነው፣ እኛ ግን በአንድ ላይ የምንሰራው ነው ብሎ ይላል። ያ ደግሞ አንድ ጥያቄ ወደ አንድ ጥያቄ እያደገ ነገሮቹ በዛ ሞመንተም እየፈጠሩ ሲሄዱ ነው በለውጥ ቲዮሪ ውስጥ ማቀው እንጂ በቀነ ቀጠሮ የህዝብ ንቅናቄና ለውጥ በተለይም እንደ ኢትዮጵያ አይነት ሁኔታ አሁን እነ ልደቱ ባላቸው አቅም በዛ ደረጃ የሚሆን ስላይደለ ፕራክቲካልም አይመስለኝም። እንደው በጣም የተጋነነ ተስፋም ሰጥተዋል ብዬ አስባለሁ። ሁለተኛ የሄዱበትን መድረክ ብዙውን ሰው የሚያርቅና እየተደረገ ያለውን ነገር ሁሉ ሪኮግናይዝ የማያደርግ ገና አዲስ የሚጀምር አስመስሎ ማቅረብ በኢትዮጵያ ውስጥ የስልጣን ፉክክሩ ብዙ ነው፣ ችግሩ ብዙ ነው፣ መናናቁ ብዙ ነው እና ትንሽ ሂዩሚሊቲንም ይጠይቃል የኢትዮጵያ ሁኔታ ለማለት ነው። እሺ ይልቃል በጣም አመሰግናለሁ። ሌሎች ጉዳዮች ነበሩ ማንሳት እንፈልጋቸው ግን ጊዜያችንም ይገድበናል። በደንብ ደግሞ ጊዜ ወስደን ብንነጋገርበት ማስበው ርዕስ ስለሆነ በሌላ መገናኘታችን አሻግሬዋለሁ። ለዛሬ ብቻ ሳይሆን ለሁል ጊዜ መልካም ፈቃድ ሁለት ለመናገር በሪዮት መተህ ለሪዮታውያን ሐሳብህን ለማካፈል ላለህ መልካም ፈቃድ ከልብ አመሰግናለሁ። ቫልዩ እናደርገዋለን ልልህ ፈልጌ ነው እና በጣም አመሰግናለሁ። እንግዲህ ይሄ ዛሬ የተነሱትን ጉዳዮች በተመለከተ ልደቱ ሐሳቦቹን እንዲያቀርብ እንጋብዘዋለን። የሁለታችሁ ፈቃድም ከሆነ በሰከነ መልኩ የምትነጋገሩበትንና ለተከታታዮቻችን የሐሳብ ጥራት መፍጠር የሚቻሉባቸውን መድረኮች ለመፍጠር ከፈቃደኛ በላይ ነን። ስለዚህ እሱን ማስታወቅ ፈልጋለሁ። ግን ለዛሬ
ሐሳብህ በጣም አመሰግናለሁ ይልቃል። ቴዲን የማመሰግናለሁ። ሁለት ነገር፣ አንደኛ ክርክርም ከተባለና ውይይት ቀናነቴንና ፈቃደኝነቴን መግለጽ ፈልጋለሁ። በሁለተኛ ደረጃ ደግሞ በአደባባይ ንግግርና የሚቀራረቡ ሰዎች መተቻቸት ማለት የሰሩትን ስራና ድካማቸውን ሁሉ ሜዳ ማስቀረት እንዳልሆነ ልደቱ በግድ እኔ ጓደኛዬም እንደሆነ ሳንቀጣጠር ሁሉ ቅርብ ጊዜ ከ2 ከ3 ቀን በፊት መንገድ ላይ ተገናኝተን በመሳሳቅ ስንወያይ እንደነበረና ለስራዎቹም ለድካሙም ዲሲፕሊን ያለው ሰው ጥሩ ኢትዮጵያዊ ሰው አክባሪ መሆኑንና የቅርብ ጓደኛዬ መሆኑን የእስክንድርንም ድካም የማከብር መሆኑን ነገር ግን በሐሳብና በሀገር ጉዳይ ላይ መወያየት የሚገባና ተገቢ ነገር መሆኑን ማየት አለበት። ለኔ ቴስት የሌላቸው ወይም ለልደቱ ቴስት የሌላቸው ሰዎች አንዱን ደግፈው የግለሰብ ጸብ አስመስሎ የሚያቀርብ ነገር እንዳይመጣ። እኛ ሀገር በብዛት ከሰብስታንሱ ይልቅ ኢቨንቱን ትኩረት የማድረግ ባህል ስላለ ያን ባህል ተውትና እንዳንድ ለሀገራቸው እኩል የሚሰሩ ጓደኛሞች በአንድ ጉዳይ ላይ የተደረገ ውይይትና አስተያየት አድርጋችሁ እንድትወስዱልኝ ይፈልጋለሁ ለማለት ነው። ቴዲ አመሰግናለሁ። እሺ አመሰግናለሁ።